ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ አራት የትምህርት አማራጮችን ይዤላችሁ ቀርቤያለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛ ቋንቋ እና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትሳፕ በኢሞና በቴሌግራም ብትደውሉ በሳምንት 5 ቀን በቀን ለአንድ ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የሚለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ዛሬ ደግሞ በሰ ቤተሰብ ያ ማለት በንጉሱ ሰ ማለት ነው። በእያንዳንዳቸው ሶስት ቃላትን ይዤላችሁ መጥቻለሁ። ፊደላትን መጀመሪያ ጠራላችኋለሁ። ከዛ በእያንዳንዳቸውን እያጋጠምን አበቃ ቃል እየመሰረትን እንሄዳለን። እናንተም እንደኔ ደብተርና እስክሪብቶ ይዛችሁ አበቃ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። መጀመሪያ እስከ መጨረሻ አብራችሁ ቆዩ። ቀጥታ ወደ ቪዲዮ ወስዳችኋለሁ። መጀመሪያ ፊደላትን እየጠራላችሁ ሰ፣ ሶ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ከዚህ በኋላ በእያንዳንዳቸው ያሉትን ሶስቱንም ቃላቶች እያነበብን እንሄዳለን ማለት ነው። ሰ ላ ም ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ከዚህ ጋር የምናያት ላ ከለ ቤተሰቦች አራተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሰላም ሰላም የሚል ቃል መስርተው እናገኛቸዋለን። ቀጣዩ ከዚህ ጋር ደግሞ ሰ ራ ው ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሰራው ሰራው የሚል ቃል መስርቶ እናገኛቸዋለን። እዚህ ጋር ደግሞ ገ ሰ ሰ ገ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። እዚህ ጋር ተደጋግማ ነው የመጣች ማለት ነው ሰ ሁለቴ። ስለዚህ በአንድ ላይ ገሰሰ 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 የሚል ቃል ይሰጠናል ማለት ነው። ከዚህ ጋር ደግሞ በሁለተኛዋ ሱ በምትባለው ፊደል ሶ ዳ ን ሶ ከሰ ቤተሰብ ሁለተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሶ ዳ ን ሱዳን ሱዳን የሚል ቃል ይሰጠናል። ቀጣይ ከዚህ ጋር አ ረ ሱ አ ከአ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ሶ ከሰ ቤተሰብ ከንጉሱ ሰ ማለት ነው ሁለተኛ ፊደል ነች። በአንድ ላይ አረሱ አረሱ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ገ መ ሱ ገ ከገ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ሶ ከሰ ቤተሰብ ሁለተኛ ፊደል ነች። በአንድ ላይ ገመሱ ገመሱ የሚል ቃል ይሰጠናል። በሶስተኛ ደረጃ ደግሞ ሲ በምትባለው ፊደል መ ሲ ህ መ ከመ ቤተሰብ የመጀመሪያ ፊደል ነች። ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ህ ከሀ ቤተሰብ ከሐመር ውሃ ማለት ነው ስድስተኛ ፊደል ነች። በአንድ ላይ መሲህ መሲህ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ እ ሲ ያ እ ከአ ቤተሰቦች ስድስተኛ ፊደል ነች። ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። በአንድ ላይ እስያ እስያ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ሲ ሳ ይ ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሲሳይ ሲሳይ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ በአራተኛ ሀ ሳ ብ ሀ ከሀ ቤተሰብ ከሀሌታው ማለት ነው አራተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሀሳብ ሀሳብ የሚል ቃል ይመሰርታሉ። እዚህ ጋር ደግሞ ው ሳ
ኔ። ው ከወ ቤተሰብ ስድስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። በአንድ ላይ ውሳኔ። ውሳኔ የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር ኪ ሳ ራ። ኬ ከከ ቤተሰብ ሶስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ኪሳራ። ኪሳራ የሚል ቃል ይሰጡናል። በአምስተኛ ደረጃ ሁ ሴ ን። ሆ ከሀ ቤተሰብ ሁለተኛ ፊደል ነች፣ ከሀሌቷ ማለት ነው። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሁሴን። ሁሴን የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ሴ ረ ኛ። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሴረኛ። ሴረኛ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ሴ ሰ ኛ። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ሰ ከሰ ቤተሰብ ከሳቱ ሰ ማለት ነው የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሴሰኛ። ሴሰኛ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ስ ራ ው። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስራው። ስራው የሚል ቃል ይመሰርታሉ። እዚህ ጋር ደግሞ ስ ላ ሴ። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ሴ ከሳቱ ሰ ማለት ነው አምስተኛ ፊደል ነች። በአንድ ላይ ስላሴ። ስላሴ የሚል ቃል ይመሰርታሉ። እዚህ ጋር ደግሞ ስ ፍ ራ። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ስፍራ። ስፍራ የሚል ቃል ይመሰርታሉ። በመጨረሻዋ ደግሞ ሶ ስ ት። ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ስ ከሰ ቤተሰብ ከሳቱ ሰ ማለት ነው ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሶስት። ሶስት የሚል ቃል መሰርተው ይገኛሉ። እዚህ ጋር ደግሞ አ ሶ ር። አ ከአ ቤተሰብ የመጀመሪያ ፊደል ነች። ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ አሶር። አሶር የሚል ቃል መሰርተው ይገኛሉ። እዚህ ጋር ደግሞ ሶ ር ያ። ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ያ ከቤተሰብ አራተኛ ፊደል ነች። በአንድ ላይ ሶሪያ። ሶሪያ የሚል ቃል መስርተው ይገኛሉ። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው